የተፈታበት ለማስታወሻ ደብተሩ በፖሊስ እጅ መግባት ፖሊስ ማስታወቁ ይታወቃል። ፖሊስ አንተነህ ዶክተር ክብሩን በመኪናቸው ውስጥ እንደገደላቸው አስታውቋል። ግድያው በፈጸመበት ስፍራም አዲስ በተገኘው የሲሲቲቪ ካሜራ ምስል ላይ አንተነህ እንዴት አድርጎ ወንጀሉ እንደፈጸመ በግልጽ ማየት የተቻለ ሲሆን ተጠርጣሪ ወንጀለኛ አሁን ድረስ ሊገኝ እንዳልቻለ ይህን ቪዲዮ ሙሉን ማግኘት አለብኝ። የተለመደ ትብብር እንዲያደርግ ፖሊስ አሁንም ጥሪውን አቅርቧል። ይህ ቪዲዮ ነፃ መውጫ ይሄ ነው። እንዴት ማግኘት እንችላለን? አይከብድም። ካሌብ ሆቴል መሄድ አለብኝ። ቪዲዮ ማግኘት አለብኝ። ሙሉ ቪዲዮ ማግኘት አለብኝ። እንዴት ልናገኘው እንችላለን? ሰዎቹ እጅ የገባን ቪዲዮ እንዴት ማግኘት እንችላለን? እነሱ እንዴት አገኙት? በእርግጥ ከእነሱ እጅ ላናገኘው እንችላለን። ይህ ቪዲዮ ግን እነሱ ካገኙበት ቦታ ልናገኘው እንችላለን። አያጠፉትም ብለህ ነው? መሞከሩ አይከፋም። ምንም ሆነ ምንም ከዛ ነው መጀመር ያለብን። ሌላ የት መሞከር እንችላለን? እሺ ከዛ ነው ማግኘት የምንችለው ብለን እናስብና እንነሳ። ግን ምን ማድረግ እንችላለን? እንዴት ማግኘት እንችላለን? መጀመሪያ የሆቴልን ሴኪዩሪቲ ቦታ ማወቅ አለብን። በተለይ ስለ ጥበቃ ካሜራዎቹ ሁኔታ ማን ነው የሚቆጣጠራቸው? እንዴት ነው የሚሰሩት? የተቀረጹት ምስሎች የት ነው የሚቀመጡት? ጠባቂው ማን ነው? የሰውየው ባህሪ ምንድን ነው? በምን በኩል ልንቀርበው እንችላለን? ስህተቱ፣ ድክመቱ ምንድን ነው? ይህን ማወቅ አለብን። ይህንን ለማድረግ ካሌብ ሆቴል ውስጥ ክፍል እንይዛለን። ሰላም። ይቅርታ፣ ክፍል ፈልጌ ነበር። ይቻላል። ምን አይነት ክፍል የሚያስፈልግ? ብቻዎትን ነው? በፍጹም አይሆንም። መሆን አለበት። ማይታመን ነው። እንዴት ራስን እዚህ አይነት ችግር ውስጥ ከተል? እንደዚህ አይነት አደጋዎችን መድፈር አለብኝ። ይህንን ሳደርግ ነው ሙሉ ነፃነት የሚኖር። ቆይ እኔ ላደርገው አልችልም? ብቻዬን ልሞክር። ብቻሽን የሚሆን ነገር አይደለም። የግድ አንድ ላይ መሆን አለብን። ቢያውቁስ? ማን እንደሆንክ ብትለይስ? አያውቁኝ። በፍጹም ሊያገኝ አይችሉም። አይ አይደለም። ቤቴ እንዴት ታውቁት አላችሁ? ምን ነገር ተደብቆ የሚቀር ነው የሚመስልሽ? ካንተ ጋር ከዚህ በፊት ተገናኝተናል። እሱን ግን አይቼው እንኳን አላውቅም። ማን ነህ አንተ? እሱ መርማሪ ፖሊስ ነው። ቤቴ ምን ልትሰሩ መጣችሁ? መናገር ያለብኝን እኮ ጨርሰናል። ሜሮ አልጨረስንም ብዬ ነግሬሽ ነበር። ምንድነው እሱ ያልጨረስነው? ጉዳዩን የያዘው ዋና መርማሪ እያለ እናንተ እዚህ መምጣት ምን አስፈልጋችሁ? ባንጨርስ እንኳን ለእናንተ የምሰጠው ምንም አይነት ቃል የለኝም። እየዋሸሽን እንደሆነ አውቀናል። ምንድነው ያሸሁት? ሜሮን እመኝን፣ እውነት ከተናገርሽ ነፃ የምትሆኝበት መንገድ ሰፊ ነው። ካልሆነ ግን አንቺም ከተጠያቂነት አታመልጭም። ያለ መናገር መብት ያለኝ መሰለኝ። ይሄን አረሳሁም አይደል? ግን የመዋሸትና ፍትህ እንዲዛባ የማድረግ መብት የለሽ። ትንሽ ሜሮ፣ ዛሬ እኛ እዚህ የመጣ ነው የመጨረሻ እውነትን የመናገሪያ እድል ልንሰጥሽ። የመጨረሻ እድል?
ተባበሪ እኛም ልንተባበርሽ እንችላለን ምንም የምንተባበረው ነገር አይኖርም ቆይ ግን እዚህ እንደመጣችሁ አለቃችሁ ያውቃል ሌሎቹስ ያውቃሉ እሱ ነው እዚህ እንድትመጡ ይላካችሁ ጥሩ ስለዚህ ለፖሊስ ደውዬ ማሳወቅ ይገባኛል ማለት ነው እናንተ በመፈልጉት ሰዓት እየመጣችሁ ልትጠይቁኝም ልታስጨንቁኝም አትችሉ ዮሐንስን ታውቂዋለሽ ዮሐንስ ሲሳይ እስቲ ስለ ወንድምሽ ትንሽ ነገር ንገሪኝ ስለምን እንደምታወራው ያለ ጥፋቱ ስለታሰረ ወንድምሽ ተደብቆ የሚቀር ነገር እኮ የለም ሁሉም ነገር ጊዜውን ጠብቆ ገሃድ ይወጣል ጊዜሽን ተጠቀሚበት የሚከታተሉ ሰዎች አይጠፉ አጥንት ከተጣለላቸው ማንንም ከመንከስ ወደ ኋላ የማይሉ ሰዎች ስላሉ ነው እዚህ እንድንገናኝ የፈለኩት ምስጢራዊነቱ ለሁለታችንም ጥቅም ነው አንድም አንተ ለዛ ነው የፈለኩ ሚስጥሩ ወደ ውስጥ ማስቀረት ትችላለህ ምን ያህል ዝግጁ ነሽ ዝግጁ ባልሆን አንተን አልቀጥረም ነበር ባልሽን እየከዳሹ መሆኑን መቼም የሚጠፋሽ አይመስለኝም ከተከዳዳን ቆየን እስካሁንም ያልተለያየ ነው ለሱ ስምና ክብር ሲባል ነው መትከጁ ሰው ቀላል ሰው አይደለም ባሌን እንድከዳም ይረዳኝም ቀላል ሰው አይደለም ፈራህ እንዴ መንገድ ጀምሮ ወደ ኋላ መመለስ አልወድም የት ድረስ እንደምትሄጂ እርግጠኛ መሆን አለብኝ ሀብታችን እጃችን እስኪገባ ድረስ ማድረግ ያለብኝን ነገር ሁሉ አደርጋለሁ ሀብታችን ድርሻችን እኩል መሆን ይኖርበታል 50-50 80% የኛ ቤተሰብ ድርሻ ነበር አሁን ግን 20% አይሆንም ያንተ ድርሻ እሱንም ሊነጥቁ ይችላሉ ሞላሰስም ሆነ ሌላ የሰውየው ሀብት በሌላ ሰው ስም ነው ያለው ሰውየው አንድ ቀን ቢሞት 5 ሳንቲም ለኔ አይደርሰኝ ስለዚህ ሞላሰስን የጋራ ለማድረግ አብረን መስራት እንችላለን ማን ያውቃል ወደፊትም አብረን እንሰራ ይሆናል ተስማምቻለሁ ጥሩ ዝርዝሩ ሌላ ጊዜ እናወራለን
ዮሐንስ ጋዜጠኛውን አልገደለው። የሌላ ሰውን ወንጀል ለመደበቅ ሲል ነው የታሰረው። የማንን ወንጀል? የሚኒስትሩ። ከሚኒስትሩ ጋር ግንኙነት አለን ማለት ነበረን። በሰው ተዋወቅንና ተግባባን። ከዛ ቤት ገዝቶ አስቀመጠኝ። ወንድምሽ እዚህ ጉዳይ ውስጥ እንዴት ገባ? ሰውየው በሱ ስር ያሉ ሰዎች ወንጀሉ መፈጸማቸው ያስጨንቀው ነበር። በጣም ያሳስበው ነበር የጋዜጠኛው መገደል። ብዙ ችግር ይዞ ሊመጣ እንደሚችል ያወራ ነበር። ምን አይነት ችግር? ዝርዝሩን አላውቀውም፣ ግን እንደምንም ከዛ ጣጣ መውጣት ይፈልግ ነበር። ከዛ ለጊዜው ተጠያቂ የሚሆን ሰው ማፈላለግ ጀመሩ። ከዛ አንቺ ከወንድምሽ ጋር አገናኘሽ? ጉዳዩን እንዲህ በቀላሉ ከማድበስበስ ይልቅ በፍቃደኝነት ውለታ ተውሎለት የሚታሰር ሰው ማግኘት ነበር ምርጫቸው። እሱ ጋዜጠኛው እንደገደለ ያምናል። ከዛ ያስፈርዱበትና ነገሩ ሲረሳ አስፈቶ ከሀገር ያስወጡታል። ከዛ ጥሩ ገንዘብ ይከፍሉታል። ይሄ ነበር ስምምነቱ። አሁን ግን ዋሽተውናል። ወንድሜ ረስተውታል። ወንድሜ ንጹህ ሰው ነው። እባካችሁ ወንድሜን አስፈቱልኝ። ወንድሜ ጋዜጠኛውን አልገደለው። ያ የተረገመ ሰው ነው ጋዜጠኛውን ያስገደለው። የሱ ሰዎች ናቸው የገደሉት። እባካችሁ አስፈቱት። ወንድሜ ንጹህ ሰው ነው። እባካችሁ ወንድሜን አስፈቱልኝ። እባካችሁ ወንድሜ ንጹህ ሰው ነው፣ አልገደለውም። በሚኒስትሩና በጋዜጠኛው መካከል የነበረው ግንኙነት ምንድን ነው? ለምን አስገደለው? አንድ ባለስልጣን ጋዜጠኛን ሊያስገድድ የሚችልበት ምክንያት ምንድን ነው? የተደበቀ እውነት እንዳይወጣ። ምን አይነት እውነት? እሱን ነው ማወቅ ያለበት። አንተነ በማስታወሻ ያገለጻቸው ልዕልናን እያገኙ የሚያስፈራሩት የሚኒስትሩ ሰዎች ነበሩ። ምናልባት ልዕልናን አግኝተን ስለ ሰዎቹ ምን ጠይቃት የሆነ የምትነግረን ነገር ይኖራል። ትኩረታችን ወደ እነሱ ማድረግ የለብንም። እነሱ ተራ ተላላኪዎች ናቸው። ዋናው ነገር ጋዜጠኛውን ማን ገደለው የሚለው። ብሩክ፣ ምርመራችን እንደ አዲስ መጀመር መቻል አለብን። ስለ ጋዜጠኛው ያላወቅነው ምን ነበር? እሱን ነው በደንብ ማወቅ ያለብን። ይህን ሚስጥር የምንፈታው ጋዜጠኛው የሚያውቀውን ነገር አንተን ያውቀው እንደሆነና ወይም እንዳልሆነ ስናውቅ ብቻ ነው። አውቆት ከነበር በሚኒስትሩና በአንተን መካከል ያለውን ግንኙነት ማወቅ እንችላለን። አሁን ይሄንን ምን ብለን ነው ለበላይ አካል የምናሳውቀው? ከሚኒስትሩ ጋር እየሰራ ያለው አማረ ብቻ እንዳልሆነስ በምን ልናውቅ እንችላለን?
ማንን ማመን ይቻላል? በአሁን ሰዓት ማሳወቅ አይገባንም። ጊዜው አሁን አይደለም። በራሳችን ማጣራት እንችላለን። ጥሩ። ግን ይሄንን ሁሉ እያደረክ ያለው እውነት እንዲወጣ ካለ ፍላጎት ብቻ ነው? አይደለም። ወንድሜን መርዳት ስለምትፈልግ? ስሜ ጠፍቷል። ሁሉም ወንጀለኛ ቤቴ እንደደበቅኩ ነው የሚያውቀው። በዚህ ሰዓት ወደ ስራዬ እንዲመለስ ፈቅድልኝ ማንም የለም። ወደ ስራ መመለስ ደግሞ ያስፈልገኛል። ቤቴን ኑሮዬን ማረጋጋት አለብኝ። ለዛ ነው ይሄ ነገር ሰው አለው? ሰው እንደመጠበቅ የሚሰለች ነገር የለም። ህይወት በመጠበቅ የተሞላች ነች ይላሉ። እውነታቸው። ለዚህ ነው ህይወት አሰልቺ የሆነው። ቆንጆና ታዋቂ ሴት ከምትጠብቅ መጽሐፍ ብትጠብቅ ይቀላል። ሴት ቀጥራ ነው እንዲህ የምትማረረው? ዘፈዘፈችኝ እኮ። እዛ በረንዳ ላይ ስንት ሰዓት መሰለ የተቀመጥኩት። አንዳንድ ሴቶች ባስጠበቁ ልክ ነው ክብራቸውን የሚመዝኑት። ዋናው አያያዝ ነው። አጨዋወት አሪፍ ከሆነ ከመጠበቅ ወደ ማስጠበቅ ትሸጋግራለህ። ምን አለ ለስራ እንኳን በጊዜ መምጣቱን ቢያውቁበት። ለስራ ቀጥረህ ነው እንዴ የምትሆነው? እኔ እኮ ሌላ ነገር መስሎኝ ነው። የፊልም ባለሙያ ነኝ። አንዲት ተዋናይት ቀጥሬ ነው እንደዚህ መሆንልህ። ቆሽ እንደውም መጣች። መቼም ዛሬ ቅርታ አታደርግልኝም። መንገዱ ግራውድ ነው። ሊሊ ስንት ጊዜ ነው እንደዚህ የምታረፍሽው? ሁለተኛ ጊዜ እንደዚህ አልታገስሽ። አረ ከዚህ በኋላ አላረፍድም። ምን ሆንሽ ደግሞ? ስክሪፕት የመኪና ውስጥ ረሳሁት። ቆይ ይዤው ልምጣ። እብድ ነገር ናት። እሷን እየጠበቅ ነው እንዲህ የምታማርረው? ምን አለ እኔም ባስጠበቀችኝ። ታውቃታለህ አይደል? ፊልሞቿን አይቻለሁ። ደስ ትለኛለች። ከወደድካት መቀላጠፍ ነው። እውነትህን ነው? እውነቴን ነው። ያስታውቃል። እየቀለድክ አይደለም አይደል? ከምሬ ነው። እንዳያት ቀለል ያለች ሴት ናት። ዋናው አጨዋወት ነው፣ አያያዝ። የተዋከበ ቀን ሊሊ የሰው ላስተዋውቅሽ። እሱ ማለት ሄኖክ። አይ ስራ አገኘሁሽ፣ ደስ ብሎኛል። እኔም ደስ ብሎኛል።
ምንድነው በጊዜ መውደቅ? ትንሽ ደካክሞኝ ነው ደርዬ። ለምን ነው የምትደክሚው? እንድትደክሚ ማን ፈቀደልሽ? ሀሳብ በራሱ እኮ ያደክማል ደርዬ። በሀሳብ መድከም አልሰለችሽም? እና ሌላ በምን መድከም ፈለክ? ከልጅ ጋር እየተጫወቱ እየተላፉ መድከም ነው። ወይንዬ ስጋትሽ ይገባኛል፣ ግን አሁን የጀመርኩ ስራ ወደ ስራ እንዳይመልሰኝ እርግጠኛ ነኝ። በቅርቡ ወደ ስራ እመለሳለሁ። ደርዬ እወድሃለሁ። ምን ነው ብቻሽን? ብቻዬን መሆን ፈልጌ ነው። እኔ ደግሞ ብቻሽን ሳይሽ የሆነ ተመስጦ ላይ ያለሽ ነበር የመሰለኝ። የምን ተመስጦ? ያው አርቲስቶች ስትባሉ መመሰጥ ትወዳላችሁ ሲባል ሰማለሁ። እዛ ነው። አይ ዝም ብለው ሲያካብዱ ምንም አዲስ ነገር የለውም። እና አልመሸም? ክፍል ይዣለሁ፣ እዚህ ነው ማድረው። ታዲያ ብቻሽን እዚህ? ክፍሌ ብቻዬን መጠጣት አልወድም እና እዚህ መጥቼ አንድ ሁለት ለማለት እያሰብኩ ነው። ክፍልሽ እንግዳ ቢመጣስ? አጣሽ ካገኘውማ በጣም ነው ደስ የሚለኝ። ደግሞ ላጣጭ ምን ችግር አለ? ያው መተባበር ባህላችን ነው። መጠጥ ክፍሌ ይመጣል እና እንሂዳ። እንኳን በደህና መጣ ወደ ምሽግ። ምሽግ? ውጊያ ላይ ነበርሽ? ቤቴ በማይሆን ሰው ሲጨናነቅ ወጣ ብሎ ሆቴል ማደር ይቀናል። መሸሸግ። አዎ ጥሩ ምሽግ መርጠሻል። አይሞቅም? ኮተን አታውልቀው? አዎ በጠጥታም ጀምር ከሞቀኝማ ችግር ነው። ለማንኛውም ተዘጋጅቶ መጠበቁ አይከፋም። እንደዛም ካልሽ መልካም።
ከዛ አዳራሹ ሙሉ በሳቅ ተናገረ። ቆይ መቀጠል ጀምር። ስራ ላይ መሆን የረሳሽ መሰለኝ። እስቲ ስለ ስራ ንገረኝ። ስራዬ ሰውን ተደብቆ ማየት ነው። ሌላ የሚናገር ነገር የለም። ልትሄድ ነው እንዴ? እንዳደር ፈልገሻል? አይ እንደሱ ማለቴ ሳይሆን ትንሽ አትጫወትም? ነገም እዚሁ ነሽ? አዎ እዚሁ ነኝ። ነገ እንጫወታለን። ቁልፍ ጥዬ ነው። ቁልፍ? የምን ቁልፍ? ግባ እንፈልገው። ኮቴ እዛ ጋ ነበር። እዚህ ጋር ጥዬው ነው። አመሰግናለሁ። አይደለም
በከንቱ ነው የደከመው። የለም በከንቱ አልደከምንም። እኔው ራሴ ሄጄ ስለ ቪዲዮ ጠይቋል። ገዳይ በመጀመሪያ ጊዜ የልጄ በሰላም ነው አጣርፍሽ ጥራሽው? ለአንድ ጥብቅ ጉዳይ ፈልጌ ነበር። ብትተባበረኝ ደስ ይለኛል። ምንድነው እሱ? እዚህ ሆቴል ግራውንድ መኪና ማቆሚያ ውስጥ በተፈጠረው ወንጀል ተጠርጥሬ እስር ቤት እንደገባው ታውቃለህ አይደል? አውቃለሁ። ከክሱ ነፃ እንደሆንሽም ሰምቻለሁ። የተጎዳሽበት ነገር እንዳይሆን ስለማውቅ ትላንት ያራቀው ሰውልሽ እሺ፣ ስሜትሽን መረበሽ አልፈለኩም። ልክ ነህ፣ ተጎድቻለሁ። ባልሰራሁት ወንጀል ብዙ በደል ደርሶብኛል። አዝናለሁ በጣም። ንገሪኝ፣ ምን ተፈጠረ? እና ማን እንዳጠመደኝ አላውቅም። ማን ወንጀሉን እንደፈጸመ አላውቅም። እናንተ ግን ማወቅ ነበረባችሁ። በተለይ አንተ። ገዳዩን የሚያሳይ ቪዲዮ ሰሞኑን በቴሌቪዥን ሲለቀቅ አየሁት። ከዚህ የተወሰደ መሆን አለበት። ቪዲዮ የኔን ንጽህና የሚያረጋግጥ ነው። ኮፒውን ብትሰጠኝና ቢይዘው ደስ ይለኛል። እኔም እንዳንቺ በቴሌቪዥን ያየሁት። ወንጀሉ በተፈጸመ ቀን የሆኑ ሰዎች አስፈራርተው ክፍሌ ውስጥ ገብተው ነበር። እኔን አንድ ጥግ ላይ አድርገው ሙሉ ለሙሉ ጥበቃውን ሲቆጣጠሩት የነበሩት እነሱ ነበሩ። ብዙ ናቸው። የኛ ጥበቃ ምንም የሚቆጣጠረው ነገር አልነበረም። ቆይቼ ወንጀሉ እንደተፈጸመ ስለ ፖሊስ መጥቶ እንደሚጠይቀኝ እርግጠኛ ነበር። ግን አንድም ያናገረኝ ፖሊስ አልነበረም። ምንም ነገር እንዳልተፈጠረ ዝም ተባለ። ታዲያ ምንም አይነት ማስረጃ አላገኘም? ቪዲዮውንም ሆነ ሌሎች ማስረጃዎችን ወዲያውኑ ያጠፋቸው። ሰዎቹ ኃይለኞች ናቸው። ትንፍሽ ብል እንደሚገሉኝ አስፈራርተው ነው የነገሩኝ። ከነሱ ጋር የሚሰሩ ፖሊሶች እንዳሉ ሳውቅ አፌን ዘግቼ ተቀመጥኩ። ቪዲዮውን ማን እንደወሰደው ነገረኝ። አጠር ያለ ጥቁር፣ አልፎ አልፎ ጸጉሬ ሽበት ያለበት። ከሁሉም የማረሳው ያን የተንኮል አሳሳቁ።
መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚህ ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።